አንዋዑል ኢዕራብ የኢዕራብስ አይነቶች የቢና አይነቶች አየን الضم فتح የኢዕራብስ አይነቶች ብለን የኢዕራብስ አይነቶች ብለን ስናይ እዚህ ጋር አጀሩሚ ያስቀምጥልናል ማለት ነው። እሱን ነው ዛሬ ኢንሻአላህ የኢዕራብ አይነቶች ካየን በኋላ እነዛ ከሊማቶች ከኢዕራብ እና ከቢና አንፃር ምን ማን ነው ኢዕራብ ማን ነው መብኒ የሚለውን ደግሞ እናያለን ማለት ነው። إذن قال المصنف رحمه الله وأقسامه أربعة أي أقسام الإعراب የኢዕራብ አይነቶች አንድ ነገር ይቀያየራል ስንል አሁን ልብ ማለት ያለብን አንድ ነገር ይቀያየራል ሙዕረብ ማለት ነው። እስኪ መጀመሪያ ንገሩኝ። إذن ከምንድን ነው ታዲያ የሚቀያየረው? አሚል በመግባቱ ምክንያት ይቀያየራል አለ። ከምን ወደ ምንድን ነው የሚቀያየረው? تغيير أواخر الكلمة اختلاف العوامل الداخلة عليه لفظا وتقديرا። ስለዚህ ከምን ወደ ምንድን ነው የሚቀያየረው? አሚል ሲገባበት እነዛ አሚል የሚያስፈርዱ ነገሮች አሉ፣ እነዛ ሰሪዎች ማለት ነው። ከዛ ከምን ወደ ምንድን ነው የሚቀያየረው ስንለው ስንት ናቸው አለን? ወአቅሳሙሁ አርባዓቱን አራት ናቸው አለ። ስለዚህ የሚቀያየረው አራት ነው። በቃ ኢዕራብ ከተባለ ከምን ወደ ምንድን ነው የሚቀያየረው? ከአንዱ ሐለት ወደ አንዱ ሐለት ይቀያየራል በአሚል በሰሪ ምክንያት ማለት ነው። ኢዘን ከምን ወደ ምን ይቀያየራል? ከረፍዕ ወደ ነስብ፣ ከነስብ ወደ ኸፍድ፣ ከኸፍድ ወደ ጀዝም እያለ ይቀያየራል። ዞሮ ዞሮ አንድ ቃል ከነዚህ ከአራቱ ሙዕረብ ነው ከተባለ ኢዕራብ ውስጥ ከገባ አንድ ቃል ከአራቱ አያገልም ማለት ነው። ከአራቱ አይገልም። ስለዚህ እነማን ናቸው እነሱ? الرفع ነስብ፣ ኸፍድ፣ ጀዝም። ይሁት በጣም ይለያያል እነዚህና አንድ ቃል ሙዕረብ ነው ኢዕራብ ምንድነው ካልኳችሁ ገልጸናል። መቀየር ነው አለ። አንድ ቃል ሙዕረብ ነው ካልን ወይም ደግሞ የኢዕራብ ደግሞ አይነቶች ሲቀያየሩ ከምን ወደ ምንድን ነው የሚቀያየሩ ሲባል ከረፍዕ ወደ ነስብ ያኒ ነስብ ከነበረ ረፍዕ ይሆናል እንደየ አሚሉ ብቻ። ዞሮ ዞሮ እነዚህ ናቸው ነው። ኸፍድ ዘርዘር አድርገን እናያቸዋለን። ጀዝም መርሃባ እነዚህ ናቸው አይደለ? ኢዘን እነዚህ አንድ ቃል ሙዕረብ ነው ከተባለ ከነዚህ ከመቀያየር ከነዚህ ውስጥ አያገልም ማለት ነው። ምን አለን ሙሰኒፊው? ወአቅሳሙ አርባዓቱን ረፍዕ ወነስብ ወኸፍድ ወጀዝም ፈሊልአስማኢ ሚን ዛሊክ አለን። ለስሞች ከነዚህ ውስጥ አሁን ልብ በሉ። አሁን ማየት ያለብን ከሊማ ስንት አይነት ከሊማ አለን? ሶስት አይደለ? ከሊማ ለሶስት እንከፍላለን። ማን እስም፣ ፊዕልና ሐርፍ አይደለ? መቼስ እነዚህ ናቸው የሚቀያየሩት። እስም፣ ፊዕል፣ ሐርፍ እነዚህ ናቸው ከረፍ ወደ ነስብ ወደ ኸፍድ ወደ ጀዝም የሚሄዱት። ኢዘን ማን ነው ኢዕራብ ውስጥ የሚገባው ከነዚህ ውስጥ ካልን ፊዕል ደግሞ ለስንት እንከፍላለን? እንደገና ለሶስት። ማን ብለን? ማዲ፣ ሙዳሪዕ፣ አምር። ልብ በሉ። ኢዘን ከነዚህ ውስጥ አረፍ፣ ነስብ፣ ኸፍድን፣ ጀዝምን የሚወስዱ ቃላቶች እነማን ናቸው? ለምሳሌ ስም አንድ ቁጥር እንስጣቸው። 1 2 3 4 5 አምስት ከሊሞች አለን በአረበኛ ንግግር ውስጥ። እንደ ጠቅላላ ስናደርገው 3 ነው። በተን ስናደርገው ደግሞ 5 ነው። ያኒ ስም አለ ለብቻ አንድ፣ ፊዕል ደግሞ ለሶስት ከፍለን እናየዋለን። ማዲ፣ ሙዳሪና አምር ይመጣዋል። ፊዕል፣ ሐርፍ ደግሞ አለ ለብቻ። ስለዚህ ከነዚህ ውስጥ ማን ነው ሙዕረብን የሚወስደው? ማን ነው ደግሞ መብንይን የሚወስደው ስንል ማንን እናወጣለን? እዚህ ጋር ኢዕራብ ውስጥ የሚገቡት ማን ናቸው? ኢስምና ፊዕል ሙዳሪዕ ናቸው ማለት ነው። ግልጽ ነው አይደል? ማን እናወጣለን እዚህ ጋር? ኢስምና ፊዕል ሙዳሪዕ፣ ፊዕል አልሙዳሪዕ የራሱ የሆነ ምክንያት አለ ሙዳሪ ኢዕራብ የሚደረግበት። አሁን እኛ መጨረሻ ላይ የተደረገውን ቃይዳ ነው ብቻ ነው የምንይዘው። ያኒ በቃ ፊዕልና ሙዳሪና ኢስምን ሙዕረብ አድርገዋል። ለምንድን ነው ሙዕረብ ያደረጉት ምናምን እሱን ይሄንን መጀመሪያ ሙዕረቡን ካወቅን ኢዕራብ ካደረግን በኋላ ኢላውን ማወቅ ይቻላል። አሁን ላይ ኢላውን ማወቁ ጥቅም የለውም። ስለዚህ ፊዕል ሙዳሪና ማን ነው ያለን ሙዕረብ ፊዕል። ይሄ ቃይዳ ነው፣ ጠይቃችኋለሁ።
ሙዕረብ እነማን ናቸው? ኢዕራብ የሚገባቸው እነዚህ ናቸው ማለት ነው። ኢዕራብ የሚገባቸው ለፍዝይም ይሁን ለፍዛን ይሁንም ተቅዲረንም ይሁን እነዚህ ናቸው ኢዕራብ የሚገባቸው ማለት ነው። ማን እስምና ፊዕል ሙዳሪዕ መብንይም ይሁን ለፍዛን ይሁን ተቅዲረን አይደለ? ስለዚህ እነዚህ ሶስት ነገሮች ሁክሙል ኢዕራብ ይኖራቸዋል ማለት ነው። ሁክሙል ኢዕራብ ይኖራቸዋል ማን ፊዕል ሙዳሪዕና ስም ማለት ነው። መብንይም ሆነ ሙዕረብ ማለት ነው። መብንይ አው ሙዕረብ መብንይም ይሁን ሙዕረብ ለኢዕራብ ሁክም ይኖረዋል ማለት ነው። መብንይ ከሆነ ፊ መሐል እንለዋለን። ካልሆነ ደግሞ መብንይ ከሆነ ፊ መሐል ረፍ፣ ፊ መሐል ነስብ፣ ፊ መሐል ጀዝም እንለዋለን። ሙዕረብ ከሆነ መርፉዕ፣ መጅሩር፣ መንሱብ እንለዋለን። ይሄን እናየዋለን ኢንሻአላህ ወደፊት። አልሙሂም እዚህ ጋር መያዝ ያለብን ቃይዳ እስምና ሙዳሪ ብቻ ነው መብንይም ሆኑ ሙዕረብ ለኢዕራብ ሁክም ያላቸው። ቀሪዎቹስ እነ ፊዕል ማዲ አምር እና ሐርፍ ምንድን ናቸው? መብንይ ብቻ ናቸው። መብንይ ብቻ ናቸው ማለት ነው። ይህንን እነዚህ ሶስቱን ወደፊት ኢንሻአላህ እናያለን። አሁን እዚህ ጋር የያዝነው ሙዕረብ የሆኑትን ብቻ ነው። ከዛ ወደ መብንዩ ደግሞ ስንሄድ የምናይ ይሆናል ማለት ነው። መርሃባ ኢዘን ምን አለ እሱ? ይሄን ቃይዳ ይዛችኋል አይደል? በቃ አሁን ስምና ሙዳሪን ብቻ ነው ምን ውስጥ የምናስገባው? ረፍዕ፣ ነስብ፣ ኸፍድ፣ ጀዝም ውስጥ የሚገቡት እነዚህ ናቸው። ከዛ ምን አለ? ፈሊል አስማኢ ሚን ዛሊክ ለስም ከአራቱ ውስጥ አለው አለ። ምን? አረፍዕ ወነስብ ወልኸፍድ። ተመልከቱ ቅድም የያዝነው ቃይዳ አለ። ስምና ሙዳሪ አላልንም? ከአራት ነው አይደል? የኢዕራብ አይነቶች ብለናል። ከረፍዕ ወደ ነስብ፣ ከነስብ ወደ ኸፍድ ይቀያየራል፣ ወደ ጀዝም ይቀያየራል ብለናል። ከነዚህ ውስጥ ስም የሚወስደው ማን ነው? ፊዕል ሙዳሪ ስም የሚወስደው ማን ነው ስንል ለስም አለን ማን አለ? ረፍዕ፣ ነስብና ኸፍድ አለን ማለት ነው። እዚህ ድረስ ያለው ማለት ነው። እነዚህ ሶስቱ ለማን ነው? ለስም ነው። ያኒ ስም አንድ ስም ረፍዕ ይሆናል፣ ነስብ ይሆናል፣ ኸፍድ ይሆናል። ጀዝምስ ለስም ጀዝም የለውም። ስም ጀዝም አይሆንም። ስኩን ሊሆን ይችላል ስም በሆነ ምክንያት በሌላ ዒላ ሊሆን ይችላል። ጀዝም ሆኖ ግን አይደለም። በኢዕራብ ደረጃ ጀዝም አይሆንም ስም። ጥሩ። ስለዚህ ማን አለን? ረፍዕ፣ ነስብ እና ኸፍድ ማለት ነው። እነዚህ ረፍዕ ምንድነው? ነስብ ምንድነው? ኸፍድ ምንድነው? እናየዋለን። አሁን የምትይዙት እዚች ላይ ያለችዋን ፓርት ብቻ ነው። መርሃባ ወላ ጀዝመ ፊሃ፣ ይኸው ጀዝም የለውም ማለት ለስም። ወሊል አፍዓሊ ለፊዕል ደግሞ ፊዕል ሲባል ማንን ነው የተፈለገው? ማዲ ነው፣ ሙዳሪ ነው፣ አምር ነው? ማንን ነው የተፈለገው? ፊዕል ሲባል ማንን ነው የተፈለገው? ለፊዕል ደግሞ አለን አልነገረም፣ ለስም ነገረን። ወሊል አፍዓሊ ሚን ዛሊክ ስል ፊዕል ሶስት ነው። አረፍዕ ወነስብ ወልጀዝም ወላ ኸፍደ ፊሃ አለ። ፊዕል ሲባል የትኛውን ነው የፈለገው? ፊዕል ሙዳሪ ነው የፈለገው። አሕሰንት። ማዲን አይደለም። ማዲ ረፍዕ፣ ነስብ፣ ጀር ጀዝም አንለውም። እሱ ሁክም ወደፊት ይመጣል ለብቻው ራሱ እንደነ ሙዳሪዕ መብንይ ነው ሁሌ ማለት ነው። ያኔ አይቀያየርም። ማዲ አምርም አይቀያየርም። ስለዚህ የተፈለገው ማን ነው? ሙዳሪዕ ነው የተፈለገው። ስለዚህ ለሙዳሪዕስ ምን አለው? አንድ ሙዳሪ ከመጣላችሁ ምን ይሆናል ማለት ነው? ለምሳሌ ምን ሊሆን ይችላል? ረፍዕ ሊሆን ይችላል፣ ነስብ ሊሆን ይችላል። ማን ጋር ተሻረከልን? ስም ጋር ተሻረከ። ግን መጨረሻ ላይ ምን ሊሆን ይችላል? ጀዝም ሊሆን ይችላል። ምን አይሆንም? ይሄ ጀር ነው። ምን አይሆንም ማለት ነው? ጀር ወይም ኸፍድ አይሆንም ማለት ነው። ይሄ ደግሞ ምን አይሆንም?
ጀዝም አይሆንም። ጀዝም ማለት ስኩን ነው። ጀር ማለት ደግሞ ከስር ማለት ነው። ፊዕል ከስር አይኖረውም ሲባል ምን ማለት ነው? ልታገኙ ይችላልሽ ከስሮ ነው። ፊዕል ግን ኸፍድ ሆኖ መጅሩር ሆኖ ምናምን አይደለም። ወይ በሌላ ምክንያት ነው፣ በሌላ ዒላ ነው ከስር ሊሆንባችሁ የሚችለው እንጂ ፊዕል ከስር በአሚል ሰሪ ሰርቶት ከስር አይሆንም። ፊዕል ማለት ነው። ስምም አሚል ሰርቶት ጃዚማ ገብቶበት ስሙ ራሱ ቀጥታ ጀዝም ሆኖ ስኩን አይሆንም። ግልጽ ነው አይደል? ይሄ ስለዚህ ምን አለ? ወሊላ ፋሊ ሚን ዛሊክ ረፍዕ ነስብ ወልጀዝም ወላ ኸፍደ ፊሃ አይ ወላ ጀረ ፊሃ ጀር የለውም ነው። መትኑ ግልጽ ነው። ሸርሕ ላይ ምን አለን? ባዕደ አን ዘከረ አልሙሰኒፉ ሙሰኒፊው ታሪፍ አልከላምን ታሪፍ ከላም ታሪፍ አልኢዕራብን ታሪፍ ኢዕራብ ማለት ተግይሩ አዋኺር ከሊሚ ነው ምናምን ብሎ ካለም በኋላ ምን እንጠቀሰልን? ሸረዐ ፊ በያኒ አንዋዒሂ መቀየር ነው አለ። ከምን ወደ ምንድን ነው የሚቀያየረው ስንል አንዋዑን ነገረን። ይሄው ከዚህ ወደዚህ ከዚህ ወደዚህ ነው የሚቀያየረው አለ። ወሂየ አርበዐቱ አንዋዕ እነዚህ የሚቀያየሩ ስንት ናቸው? አራት። አሐዱሃ አረፍዐን ነው። ረፍዕ የምንለው ለማን ማን ይወስዳልናል? ረፍዕ ማን ይወስዳል? ሙሽተሪክ ማን ነው የሚወስድልን? ረፍዕ የምንለው ከዚህ በኋላ ጥያቄው ጠንከር ያለ ጥያቄ ይመጣባችኋል። ስለዚህ ተዘ በደንብ እየተከታተላችሁ። ስለዚህ ረፍዕ ስንል ማን ነው የሚወስደው? ማን ነው ረፍዕ መሆን የሚችለው? ቃሉ ረፍዕ ሲባል ማን ነው የሚወስደው? ስምና ፊዕል ሙዳሪ። ስለዚህ ለፊዕልና ለፊዕል ሙዳሪ ነው። ስለዚህ ሁለቱም ፊዕል ሙዳሪም ስምም ረፍዕ መሆን ይችላል። ለፍዘን ማው ተቅዲረን ወዓላመቱ አሁን ረፍዕ አለ አይደል? ረፍዕ ታዲያ መሆኑን በምንድን ነው የምናውቀው ስንል ወዓላመቱል አስልያ ልብ በሉ አስልያ ነው። ፈርዕያ አላቸው ቅርንጫፍ አለ። እሱ ወደፊት ነው የምትማሩት። እኛ እዚህ ጋር መሐል ሻይዳችን ረፍዕ ሲባል ማን ነው? ሙዳሪና ስም ነው። እሱም ብቻ ማወቅ ነው። ወዓላመቱል አስልያ ضማ ይሄው እቺ ضማ ናት። እቺን ካገኛችሁ ሙዳሪ ላይ ወይም ደግሞ ስም ላይ ረፍዕ ነው ማለት ነው ብለን ዓላማውንም መግለጽ እንችላለን ማለት ነው። الثاني النصب ሁለተኛው ደግሞ ነስብም ደግሞ አሁን ሙሽተረክ ናቸው። ስምም ሙዳሪ የሚገባበታል። ወዓላመቱል አስልያው የዚህ ነስብ ነው አላችሁ። ወዓላመቱ ነስቢሂ ፈትሐ የምትሉት እቺ ናት ምልክቷ ማለት ነው። ሶስተኛ አልኸፍድ ለማን ብቻ ነው? ኸፍድ ለማን ነው? ለሁለቱም ነው ወይስ ለአንዱ ብቻ? ኸፍድ የምንለው ለስም ብቻ። አሕሰንቲ ወዓላመቱል አስልያ ለስም ብቻ። ሰላሐዲን አስኖፍ ሁላቸውም ትክክል። ረቢያ ያ ረቢ ሙናዳም ለስም ብቻ ነው ማለት ነው። እሺ ወዓላመቱል አስልያ ወዓላመቱል አስልየቱ አልከስረቱ። ለዚህ ለኸፍድ ደግሞ አስል ኸፍድ ነው ስትሉ መጀመሪያ የምታገኙት ዓላማ ምንም ነገር ሌላ ችግር ሳይኖርበት አስሉ ቃሉ መጀመሪያ ሙፍረድ ሆኖ ስታገኙት ቃሉ ይመጣላችኋል። እንደዚህ ካልሆነ አስል ዓላማችን እንደዚህ ይለናል። ስለዚህ ዞሮ ምንድነው ዓላመቱል አስልያ ማን ነው? ከስር ነው። አራቢዕ አልጀዝም ጀዝም ደግሞ ለማን ነው? ለፊዕል ሙዳሪ ብቻ ማለት ነው። ወዓላመቱል አስልየቱ አስኩኑ ዓላመቱል አስልያችን ማን ነው? ስኩን ነው። ጀዝም ከተባለ መጀመሪያ የምታገኙት ዓላማ ስኩን መሆን ነው። ጀዝም ካላችሁ ማለት ነው። በሌላ ዒላ ስኩን ሊሆን ይችላል ምናምን፣ ላኪን ጀዝም ተብሎ ይህ ቃል መጅዙም ነው ካላችሁ የመጀመሪያው ዓላማው ስኩን ነው። እንዴት ነው? መቼ ነው ረፍዕ የሚሆነው? አሁን ልብ በሉ። ፍርዶስ ይሰማል? ትናንት የጠየቅሽን ጥያቄ አለ። ከትናንት ወዲያ ነው ይሁን ከትናንት ወዲያ ቴሌግራምም ላይ የጠየቅሽው ጥያቄ አለ። ይሰማል? መልሱ እዚህ ጋር ታገኘዋለሽ። አሁን የጠየቅሽው ሙብተዳና እንትን ሲሆን ረፍዕ የሚሆነው አይነት ጥያቄ ነበር የጠየቅሽው። ማለት ሙብተዳና እንትን ነው ነስብ ሲሆን መፍዑል ቢህ ነው የምንለው ምናምን እንደዚህ አይነት ጠየቅሽ ነበረ። ረፍዕ ሲሆን ምን ቦታ ላይ ነው የሚሆነው? ማን ነው ረፍዕ የሚሆነው? ገና ወደፊት ይመጣል። ከዛራ አሁን ማንን ያልነው? ስምና ሙዳሪ አይደለ? መቼ ነው አንድ ስም ረፍዕ የሚሆነው? ይመጣል ወደፊት። መቼ ነው አንድ ስም ነስብ የሚሆነው? መቼ ነው አንድ ስም ኸፍድ ጀር የሚሆነው? መቼ ነው? ምን ሲሆን ነው የሚለው ገና ወደፊት የሚመጣ ነው። አንድ ጀዝም ደግሞ ለፊዕል ነው አይደለ? ፊዕል ሙዳሪ መቼ ነው ጀዝም የሚሆነው? ይመጣል። እሺ ፊዕል ሙዳሪ መቼ ነው ረፍዕ የሚሆነው? አሁን ለምሳሌ ወኢዝ የርፈዑ ስንል ቁርአኑ ላይ
ወኢዝ የርፈዑ ኢብራሂሙል ቀዋዒደ አው ሌላም ቦታ ብናይ ረፍዕ ሆኗል። መቼ ለምን ሆነ? ምን ስላልገባበት ነው? ምን ስለገባበት ነው የሚለው ገና ወደፊት የሚመጣ ነው። ስለዚህ አሁን እንደዚህ ብለን ኻስም አሁን ላይ ይሄ ረፍዕ ሲሆን እንደዚህ ነው ብለን ኻስም እናደርጋቸው ነገሮች የሉም። አሁን ላይ ምንድነው ዓላማ እዚህ ጋር መሐለ ሸሂዳችን መጀመሪያ መያዝ ያለብን የኢዕራብ አይነቶች 4 ናቸው። ረፍዕ፣ ነስብና ኸፍድ ለስም ብቻ ነው። ረፍዕ፣ ነስብና ጀዝም ለፊዕል ብቻ ነው ብለን ኻስ አድርገናል። ሙዕረብም የሚሆነው ማን ብለናል? ስምና ሙዳሪ ላይ ብለናል። ስለዚህ ረፍዕ ሲሆን የራሱ የሆነ እንትን አለው። ነስብም ሲሆን ነስብ የሚሆኑ ቃላቶች አሉ፣ ወደፊት ይመጣል። ምሳሌ ምን ይላል ወደፊት? መርፉዓቱል አስማ ይላል፣ ረፍዕ የሆኑ ስሞች። መንሱባቱል አስማ ይላል፣ ነስብ የሚሆኑ ስሞች። ስም መቼ ነው ነስብ የሚሆነው ሲብል ዘርዝሩ 1 2 ብሎ ቆጥሮ ያመጣልናል። ኸፍድ የሚሆነው መቼ ነው? አንድ ቃል አንድ ስም ኸፍድ ለስም ብቻ ነው አይደል? ልክ ኸፍድ ሆኖ አገኛችሁት፣ ይሄ ነገር ኸፍድ ሆኖ በእንደዚህ ምክንያት ነው ብላችሁ የምትሉት መቼ ነው? ምን ቦታ ነው የሚለውን ነገር ራሱ ለብቻው ያመጣልናል። ስለዚህ እዚህ ጋር አይደለም የምንወዛገበው፣ እዚህ ጋር ምንም መወዛገብ አይጠበቅብንም። ጀዝም ሲሆንም ፊዕል ሙዳሪ የራሱ የሆነ የሚገባበት ቦታ አለው። እሱንም ለብቻ ሐስር ተደርጎ የሚያዝ ነው። ስለዚህ ሁሉም የራሳቸው ቦታ አላቸው። እዚህ ጋር የምንይዘው ረፍዕ አንድ ቃል ረፍዕ ይሆናል፣ ነስብ ይሆናል፣ ኸፍድ ይሆናል። ዓላማቸው አስልያቸው ደግሞ የሆነ ነገር ምን አለን? ወሊኩል ዋሂደቲን ሚን هذه العلامات ምልክት አለው። ለረፍዕ ضማ፣ ለነስብ ፈትሐ፣ ለኸፍድ ከስራ፣ ለጀዝም። ወሊኩል ዋሂድ ሚን هذه العلامات الأصلية መዋዲዑ ለሁሉም ወሊኩል ዋሂድ ሚን هذه العلامات ለሁሉም ዓላማ አስልያ መዋዲ ቦታ አላቸው ለሁሉም። እዚህ ጋር ቀጣይ እናየዋለን። እንደ ምሳሌ ዝም ብሎ ዘርዘር ያደርግልናል። ስለዚህ ቀደም አሁን የጠየቅኩሽ ማለት ነው፣ አሁን የነገርኩሽ ማለት ነው። ለሁሉም ቦታ ለሁሉም ዓላማዎች አስልያ ቦታ አላቸው። እሱ ወደፊት የምናየው ነው። እስካሁን ድረስ እቺ ፓርት ግልጽ ነው።